እግዚአብሔር አምላካችን የምስጋና ጌታ የክብር ባለቤት ስሙ ለዘላለም የከበረና የተመሰገነ ይሁን። ዛሬ የማካፍላችሁ የእግዚአብሔር ቃል በዚህ በሐዋርያት ሥራ መጽሐፍ ምዕራፍ 12 ከቁጥር 1 ጀምሮ ያለውን ቃል ነው። በዚህ ስፍራ ላይ ስለ ጸሎት እንማማራለን። በመላው ዓለም የምትገኙ ክርስቲያኖች፣ ዳግም የተወለዳቸው የእግዚአብሔር ቤተሰቦች ይህንን ፕሮግራም ሼር፣ ኮፒ ሊንክ በማድረግ ለብዙ ሰዎች ተደራሽ እንድታደርጉ ይሁን። በዚህ ውስጥ ያላችሁ ደግሞ ትኩረት አድርጋችሁ የእግዚአብሔርን ቃል እንድትከታተሉ በጌታ ፍቅር ጠይቃችኋለሁ። ጌታ የተባረከ ይሁን። ቀጥታ ቃሉን አነባለሁ በጌታ በኢየሱስ ስም። በዚያን ዘመን ንጉሡ ሄሮድስ መከራ ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ስለት ገደለው። አይሁድንም ደስ እንዳሰኛቸው አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበር። በዚያውም ጊዜ ወደ ወህኒ አገባው። ከፋሲካም በኋላ ወደ ሕዝብ ያወጣው ዘንድ አስቦ እያንዳንዱ 4 ወታደሮች ሆነው እንዲጠብቁት ለ4 ጭፍራ ክፍል አሳልፈው ሰጠው። ጴጥሮስንም በወህኒ ይጠበቅ ነበር። ነገር ግን በቤተ ክርስቲያን ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በ2 ሰንሰለት ታስሮ ከ2 ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መትቶ አነቃውና ፈጥነህ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማህን አግባ አለው። እንዲህም አደረገ። ልብስህንም ልበስና ተከተለኝ አለው። ወጥቶም ተከተለው። ራእይንም የሚያይ ይመስለው ነበር እንጂ በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም። የመጀመሪያውንና የሁለተኛውን ዘብ አልፈው ወደ ከተማው የሚያወጣው ወደ ብረቱ መዝጊያ ደረሱ። እርሱም አውቆ ተከተተላቸው ይላል። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ስለ ቃሉ እንጸልያለን። ቅዱስና ዘላለማዊ አባት እግዚአብሔር ሆይ በአንተ ጉልበት ብርታት በልጅ በኢየሱስ ክርስቶስ ባደረግከው ማዳን እኛንም ከነበርንበት ከሞት መንበር ከጨለማ ያወጣን ለክብር ያንቺን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን የዘላለም ተስፋ የሰጠን የባረከን እነሆ መንፈስ ቅዱስን በውስጣችን ያስቀመጥክ እግዚአብሔር የዘላለም አባት ጌታ ሆይ ሁሌ ደግሞ ዕለት ዕለት እግዚአብሔር ሆይ የምትመራን የምትጠብቀን የምትረዳን ከእኛ ጋር ያለ ጌታ ሆይ እናመሰግናለን። አባት ስለሆንከን ተመስገን፣ ስለራራህልን ተመስገን። እግዚአብሔር የዘላለም አባት ጌታ ሆይ ዛሬ ደግሞ ልጆችህን ልታስተምር በመካከላችን ስላለ ተመስገን። ቅዱስና ጻድቅ አባት እግዚአብሔር ሆይ ይህንን ቃልን ስንነጋገር በመንፈስ ቅዱስ ኃይል ወደ ውስጣችን እንዲገባ ዛሬ ደግሞ መሻገር ከሚገባን ነገር መሻገር እንድንችል በጌታ በኢየሱስ ክርስቶስ ስም እንድትረዳን እጸልያለሁ። የትኛውም ሊቋቋም የሚወጣ የክፉ ኃይልና ስልጣን በጌታ በኢየሱስ ክርስቶስ ደም የተሰበረ ይሁን። አባባ ጊዜውን፣ ሰዓቱን፣ ሁኔታውን ለታመኑ እጆች ወዳንተ አደራ ሰጠሁኝ። በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። እንግዲህ ዛሬ የማስተምራችሁ ስለ ጸሎት ነው። ቃሉን እንግዲህ እንዳነበብኩላችሁ በዚህ ስፍራ ላይ የመጀመሪያዋ ቤተ ክርስቲያን ስለ ጴጥሮስ አጥብቃ ትጸልይ እንደነበረ ከመጽሐፍ ቅዱስ መረዳት እንችላለን። ክብር ለእግዚአብሔር ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ይሁንለት። ሃሌሉያ። እንግዲህ በዚህ
በሐዋርያት ሥራ መጽሐፍ ምዕራፍ 12 ከቁጥር 1 እስከ 17 ያለው ክፍል እንዳነበብኩላችሁ በዚህ ክፍል ውስጥ የትምህርታችንን ርዕስ እነግራችኋለሁ። የትምህርታችን ርዕስ አጥብቆ መጸለይ የሚል ይሆናል። እስኪ ከኔ ጋር ተስማሙና አጥብቄ እጸልያለሁ በሉ። ክብር ለእግዚአብሔር ለአምላካችን ይሁን። በሚዲያ የምትከታተሉ ወንድሞች እህቶች፣ በየትኛውም ዓለም ሆናችሁ ይህንን ፕሮግራም የምትከታተሉ ሰዎች አጥብቄ እጸልያለሁ እያላችሁ እንድትጽፉ ደግሜ በጌታ ፍቅር እጠይቃችኋለሁ። ሃሌሉያ! በዚህ አስጨናቂ ዘመን ወገኖቼ ሆይ አጥብቆ መጸለይ ለራስም ሆነ ለቤተ ክርስቲያን እንዲሁም ለሀገር እጅግ በጣም ቁልፍ የሆነ ጉዳይ እንደሆነ ከመጽሐፍ ቅዱስ መማር እንችላለን። ክብር ለእግዚአብሔር ይሁን። በዚህ ስፍራ ላይ ጴጥሮስ ሊገደል ውሳኔ ሊወሰንበት እንደነበረ መመልከት ትችላላችሁ። ነገር ግን በጸሎት የማይከፈት በር ስለሌለ፣ በጸሎት የማይፈታ ቋጠሮ ስለሌለ፣ በጸሎት የማይመለስ መልስ ስለሌለ መጽሐፍ ቅዱሳችን እንደሚነግረን በዚህ ስፍራ ላይ የተዘጋው በር አውቆ እንደተከፈተ ትመለከታላችሁ። በጣም የሚገርም ነው። ክብር ለእግዚአብሔር ይሁን። ሃሌሉያ! በፊልጵስዩስ መጽሐፍ ምዕራፍ 4 ቁጥር 6 ላይ ገብተን የምንመለከተው አንድ ኃይለ ቃል አለ። እንደዚህ ይላል፣ ጌታ ቅርብ ነው ይላል። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አሳውቁ እንጂ በአንዳች አትጨነቁ ይላል። እኛ በአንዳች እንድንጨነቅ አልተጠራንም ወገኖች ሆይ። ይህንን ስላችሁ የሚያስጨንቅ ነገር የለም እያልኳችሁ አይደለም። እጅግ በጣም ብዙ የሚያስጨንቅ ነገር አለ። ነገር ግን ከሚያስጨንቀን በላይ አባት ስላለን፣ ከሚያስጨንቀን በላይ መፍትሄ የሚሰጥ አባት ስላለን፣ ጌታ ስላለን በነገር ሁሉ በጸሎት የሚያስጨንቀንን ነፍሱ በመንገር መፍትሄ እንደምናገኝ ነው የእግዚአብሔር ቃል የሚያስተምረን። ክብር ለታረደልን በግነ ናዝሬቱ ለኢየሱስ ክርስቶስ ይሁን። ሃሌሉያ! የሚያስጨንቀው ነገር በበረታ ቁጥር ወገኖቼ ሆይ እኛም በርትተን በእግዚአብሔር ፊት አጥብቀን ልንጸልይ ይገባናል። ወገኖቼ ሆይ መጸለይና አንድ መጸለይ እጅግ ከፍተኛ የሆነ ልዩነት አለ። አጥብቀን ስንጸልይ ከእግዚአብሔር ከአባታችን የሚደረግልን ነገር አለ። ታስታውሳላችሁ? በሉቃስ ወንጌል ምዕራፍ 18 ቁጥር 1 ጀምሮ ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምር ደቀ መዛሙርቱ ሳይታክቱ መጸለይ እንዳለባቸው በአንዲት መበለት ምሳሌ እየሰጠ ያስተማረውን ትምህርት ትመለከታላችሁ። አጥብቆ መጸለይ፣ ሳይታክቱ መጸለይ ማለት የጠየቃችሁት ነገር በእጃችሁ ገብቶ እስከምትይዙት ድረስ ያለ ማቋረጥ መጸለይ፣ መጠየቅ፣ መለመን ማለት ነው ወገኖች ሆይ። የምትፈልጉትን ነገር በእጃችሁ እስክትጨብጡት ድረስ እግዚአብሔር የሚያስፈልጋችሁን ነገር እስከሚሰጣችሁ ድረስ ያለ መሰልቸት፣ ያለ ማቋረጥ በእግዚአብሔር ፊት መጸለይ ያስፈልጋል ማለት ነው። ሃሌሉያ! አጥብቆ መጸለይ ማለት ጌታ የተናገራችሁን በእጃችሁ እስከምትጨብጡት ድረስ በተደጋጋሚ ያለ መሰልቸት መጸለይ ማለት ነው። ሃሌሉያ! ዛሬ በዚህ ምሽት የሚያሰለቻችሁ የትኛውን ነገር በጌታ በእውነቱ ትምህርታችን እመታዋለሁ በኢየሱስም። ሃሌሉያ! ስልጣን አለኝ፣ እመታዋለሁ። ሃሌሉያ! ይህንን ቃል ከተቀበላችሁ በኋላ እንደዚህ ይሆንላችኋል። አሁን በያላችሁበት ቦታ አጥብቃችሁ የምትጸልዩበትን እግዚአብሔር ጸጋ አብዝቶ ይጨምርላችኋል ወገኖች ሆይ። ሃሌሉያ!
ስለ እናንተ፣ ስለ ቤተሰቦቻችሁ፣ ስለ ምድራችሁ ጌታ ስለተናገራችሁ ነገር ሁሉ የምትጸልዩበትን መንፈስ ትቀበላላችሁ ወገኖቼ ሆይ። ሃሌሉያ። እስቲ ይህንን ድምፅ የምትሰሙ ወገኖች ሳልታክት የምጸልይበትን መንፈስ በዚህ ምሽት ተቀብያለሁ እያላችሁ አረጋግጡ ወገኖች። ሳልታክት የምጸልይበትን መንፈስ ተቀብያለሁ። ሃሌሉያ። አጥብቄ የምጸልይበትን መንፈስ ተቀብያለሁ እያላችሁ ጻፉ። ሃሌሉያ። ይህንን እየተናገርኩኝ እያለ አምናችሁ በመንፈስ ሆናችሁ ይህንን አዋጅ ስታውጁ የሚሆንላችሁ ነገር አለ ወገኖቼ ሆይ። አውጁ በራሳችሁ ላይ። አጥብቄ የምጸልይበትን መንፈስ ተቀብያለሁ። ሃሌሉያ። እንደዚህ እያላችሁ አውጁ። እጸልያለሁ እያላችሁ አውጁ። በጌታ በኢየሱስ ስም ይህንን ያወጃችሁትን አዋጅ የሚያጸና መንፈስ በሕይወታችሁ ይገለጣል ወገኖቼ። እርግጠኛ ሆኜ ነው የምናገረው። አሁን ይህንን ቃል እየሰማችሁ ጸልያችሁ የማታውቁ ሰዎች፣ ለመንበርከት አቅም ያጣችሁ ሰዎች ከዚህ ቀን ጀምሮ ከሚመጣው መንፈስ የተነሳ አይታችሁት የማታውቁ የጸሎት ረሃብ ውስጥ ትገባላችሁ። እንደ እግዚአብሔር ነቢይ ነው ቃል የምናገረው። እንደ እግዚአብሔር ቃል ነው የምናገርባቸው ወገኖች ሆይ። ዛሬ በዚህ ምሽት ለአንድ አማኝ መንፈሳዊ ጉብኝት ይሆንለታል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። በሰማያዊው ዓለም ላይ ያለውን ኃይል ለማዳን የሆነውን የእግዚአብሔርን ኃይል፣ በሰማይ ያለው የእግዚአብሔርን ሐሳብ፣ በሰማይ ያለው የእግዚአብሔርን ፈቃድ በትቶ ወደ ምድር ማምጣት የሚችለው ጸሎት እንደሆነ አምናችሁ መጠየቅ ያስፈልጋችኋል ወገኖቼ ሆይ። ሃሌሉያ። መጽሐፍ ቅዱስን ከዘፍጥረት እስከ ራዕየ ዮሐንስ በጥንቃቄ ስናጠና በብሉይ ኪዳንና በአዲስ ኪዳን የተጻፉትን የጸሎት ኤክስፒሪያንስ ስትመለከቱ በዘመናቸው ወገኖቼ ሆይ ከተማቸው ላይ ከታወጀ አዋጅ፣ ቤተሰቦቻቸው ላይ ከታወጀ አዋጅ፣ ፐርሰናሊ በራሳቸው ላይ ከታወጀ አዋጅ በጸሎት ነው ወገኖች። ሃሌሉያ። ክብር ለታረገን በናዝሬቱ ሃሌሉያ። ኢየሱስ የእግዚአብሔር ልጅ ጌታ ነው። የጨለማው ዓለም መንግስት መቀጠል የለበትም። በምድራችን ላይ መቀጠል የለበትም ወገኖች። እኛ ባለንበት ምድር የጨለማው ዓለም መንግስት መዋረድ አለበት። እኛን የጨለማው ዓለም መንግስት አይቀጥሉም ነው የሚለው፣ ነገር ግን የሚያስቀጥል መንፈስ ተቀብለናል። ክብር ለኢየሱስ ክርስቶስ። ሃሌሉያ። ጴጥሮስ በዚህ ጊዜ
የሞት አዋጅ ታውጆበታል። ወገኖች የነጎድጓድ ልጆች ተብለው ከተጠቀሱት ጌታ ከሚወዳቸው ሦስቱ ደቀ መዛሙርቶች አንዱ አዕማደ ሐዋርያት የሆነው ቅዱስ ጴጥሮስ የጨለማው ዓለም መንግሥት መቀጠል የለበትም በማለት ወደ ወህኒ ተጣለው። ሊገድለውም እንደፈለገ በዚህ ክፍል እንመለከታለን። ሄሮድስ ያዕቆብን ካስገደለ በኋላ ጴጥሮስን አስያዘው ይላል። ጴጥሮስ እግዚአብሔር ያየለት ገና ብዙ ሥራ አለ። እግዚአብሔር ገና በእሱ ሊሠራው የፈለገው ብዙ ነገር አለ ወገኖች ሆይ። ነገር ግን ጴጥሮስን ሄሮድስ ሊገድለው አቅዶ የነበረ ቢሆንም በተለይ ቁጥር 5 ላይ ገብታችሁ ስትመለከቱ በቀደመችዋ የኢየሩሳሌም ቤተ ክርስቲያን ስለ ጴጥሮስ አጥብቃ ወደ እግዚአብሔር ትጸልይ ነበር ይላል። አያችሁ፣ አጥብቆ መጸለይ ምን አይነት መፍትሄ እንዳለው፣ አጥብቆ መጸለይ ጴጥሮስን ከታሰረበት ሰንሰለት እግዚአብሔር ሲፈታው ትመለከታላችሁ። አጥብቆ የመጸለይ ጉዳይ ነው ጴጥሮስን ከታወጀበት የሞት አዋጅ እግዚአብሔር መልአኩን ልኮ ነፃ ያወጣው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔር መልአኩን ልኮ ሲታደግ ትመለከታላችሁ። ወገኖች ሆይ የቤተ ክርስቲያን ኃይል ጸሎት ነው። የቤተ ክርስቲያን ዋና ጉልበቷ እግዚአብሔር ነው። በመግቢያዬ ላይ እንደነገርኳችሁ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 18 ከቁጥር 1 ላይ ስትመለከቱ አንዲት መበለት ምሳሌ አድርጎ ያስተማረውን ትምህርት ትመለከታላችሁ። መበለቲቱ አንድም ካጠገቧ የሚያግባት ሰው የለም። ነገር ግን ሳትሰለች በአያሌ ቀን ወደ ዳኛው እየሄደች ፍረድልኝ እያለች ትለምነው ነበረ። ፍረድልኝ። ለአያሌ ቀን ሳትሰለች በዚህ ትለው ነበር ወገኖች። ሃሌሉያ። ይህቺ መበለት የሚረዳት ሰው ከጎኗ ባይኖርም አጥብቃ ሳትሰለች ወደ ዳኛው እየሄደች ፍረድልኝ ትላለች። ፍረድልኝ ነው የምትለው። ዛሬ በዚህ ምሽት ወገኖቼ ቃሉን አምናችሁ ስትቀበሉ እግዚአብሔር ይፈርድላችኋል። በየትኛውም አጣብቂኝ ጉዳይ ያላችሁ፣ በየትኛውም እንቆቅልሽ ያላችሁ፣ በየትኛውም ጥያቄ ውስጥ ያላችሁ ሰው እንደ እግዚአብሔር ቃል ነው የምነግራችሁ። ክብር ለመንፈስ ቅዱስ። በዚህ ምሽት እግዚአብሔር ይፈርድላችኋል። ሃሌሉያ ሃሌሉያ። የሚገርም ነው። በተለይ ቁጥር 5ን ስትመለከቱ አጥብቃ በመደመሯ ምክንያት እንደተፈረደላት ይነግራቸዋል። ከቁጥር 7 ደግሞ ስትመለከቱ ወደ እግዚአብሔር ሌሊትና ቀን አጥብቀን መጸለይ እንዳለብን ነው ቃሉ በጥብቅ የሚያስተምረን። እኛ ምርጦች ብሎ ነግረናል። ምርጦች። ክብር ለኢየሱስ ክርስቶስ ይሁን። አይገርምም? በዚህ ትምህርት ስለ ጸሎት 3 ነጥቦችን አነሳና ጸልያለሁ። አንደኛውና ዋነኛው የምንጸልየው እግዚአብሔራዊ ትእዛዝ ስለሆነ እንጸልያለን። ጸሎት እግዚአብሔራዊ ትእዛዝ ነው። ስለዚህ እግዚአብሔራዊ ትእዛዝ ስለሆነ ምን እንላለን? እንጸልያለን። አንተ ግን ስትጸልይ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። ይህ እግዚአብሔራዊ ትእዛዝ ነው ወገኖች ሆይ። እግዚአብሔራዊ ትእዛዝ ስለሆነ ነው የምንጸልየው። ስንጸልይ ግን ጸሎት እንጨምርበታለን። ስንጸልይ ምን እንጨምርበታለን? ጾም እንጨምርበታለን። ጾም ጨምረን በጸሎታችን ላይ በእግዚአብሔር ፊት ተደብቀን ማንም ሰው ሳያውቅ የምንጸልየው ጸሎት አለ ወገኖች ሆይ። የምንጾመው ጾም አለ ወገኖች ሆይ። በራችንን ዘግተን በስውር
በር የማይከለክለው አባታችን በግልጽ ዋጋችንን እንደሚከፍለን አምነን ነው የምንጸልየው። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። አይሁዳውያኖች በቀን 3 ጊዜ ይጸልያሉ። አይሁዳውያኖች በቀን 3 ጊዜ ይጸልያሉ። ጠዋት 3 ሰዓት እና ቀን ላይ ደግሞ 6 ሰዓት፣ ከዛ ደግሞ 9 ሰዓት ከቀኑ ይጸልያሉ። ወገኖች ሆይ ለዚህ ዋነኛ ማስረጃ ሊሆነን የሚችል የዳንኤል ሕይወት ነው። የዳንኤልን ሕይወት ስትመለከቱ ከአይሁዳውያን ወገኖች ተማርኮ ወደ ባቢሎን ሲወሰድ ከእርሱ ጋር የተማረኩ ብዙ አይሁዳውያኖች መጸለያቸውን አላቋረጡም። ወገኖቼ ሆይ በምርኮ ውስጥ ሆነው ጸሎትን ይጸልያሉ እነዚህ አይሁዳውያኖች። ወገኖቼ ሆይ ይህ ሰው ግን ማንም ሳያስገድደው በሚያየው ነገር ሳይፈራ በባዕድ አገር ነኝ ብሎ ፍርሃት ሳይገድበው በእግዚአብሔር ፊት ተንበርክኮ ይጸልይ ነበረ። ክብር ለቃል ለዘመን ለአብሮቱ ለኢየሱስ ክርስቶስ ነው። በቀን 3 ጊዜ ይጸልይ ነበር ዳንኤል። 3 ጊዜ በቀን 3 ጊዜ ይጸልይ ነበረ። በዚህ ምክንያት በዙሪያው የነበሩ የባቢሎናውያንና የከለዳውያን ጠንቋዮችና መተተኞች በሱ ላይ ሰበብ ይፈልጉበት ነበር ይላል መጽሐፉ። ወገኖች ሆይ ነገር ግን ምንም አይነት ክፍተት ስላላገኙበት ይህንን ሰው የምንጥልበት ከአምላኩ ሕግ በስተቀር ሌላ አናገኝበትምና በጸሎት ላይ የሆነ አዋጅ እንዲወጣ እንማከራለን። በጸሎት ላይ የሆነ አዋጅ ንጉሡ እንዲያውጅ እንማከራለን። እና ተማከሩና ዳንኤል በነበረበት ዘመን ማንኛውም ሰው ወደ አምላኩ ልመና እንዳያቀርብ እንዳይጸልይ ንጉሡ አዋጅ እንዲያወጣ በማድረጋቸው የሚሳካላቸው ቢመስላቸው፣ ዳንኤል ግን በሀገሩ ባለበት ዘመን በዛ በቤተሰቦቹ በዘመዶቹ መካከል ያደርገው የነበረውን ነገር ሊቀይረው አልቻለም። በባዕድ ምድርም ሄዶ 3 ጊዜ በቀን ይጸልይ ነበረ ተንበርክኮ። ወገኖቼ ሆይ አላቆመም። መጽሐፍ ቅዱሳችሁን በትንቢተ ዳንኤል መጽሐፍ ምዕራፍ 6 ቁጥር 10 ላይ ገብታችሁ ስትመለከቱ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙንም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበረ። ቀድሞውን ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም በማለት ቃሉ ያስተምራቸዋል። ሃሌሉያ። እንግዲያው ዛሬ አንድ የምስራች እነግራችኋለሁ። ከዚህ ቃል የተነሳ እንደ ዳንኤል የትኛውም አዋጅ ሳትፈሩ፣ የበሽታ አዋጅ ሳትፈሩ፣ የትኛውም የጠላት ሲስተም በጌታ በኢየሱስ ክርስቶስን በጸሎት ይሻርላችኋል። ወገኖቼ በጸሎት መልስ ታገኙበታላችሁ። ወገኖቼ ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። የትኛውም የሚያስፈራ አዋጅ ቢኖር እግዚአብሔር አባታችሁ ሰምቶ ዛሬ በዚህ ምሽት ይመልስላችኋል። መጽሐፍ ቅዱስ የሰዎችን ስናገር ወደ ቤቱ እመልስልሃለሁ፣ አንተ የማታውቀውን ኃይለኛና ታላቅ ነገር አደርግልሃለሁ የሚለው። ሃሌሉያ። ይህንን ያለው እግዚአብሔር ታማኝ ነው ወገኖች፣ ታማኝ ነው እግዚአብሔር። ይህንን ሁሉ ቅሳችሁን አጥብቃችሁ የምትጸልዩበትን መንፈስ ዛሬ በዚህ ምሽት ትቀበላላችሁ። ይህንን ቃል የሚያምን አንድ ጀግና አማኝ ተቀብያለሁ እያለ ይናገር እስቲ ወገኖቼ ሆይ። ይህንን ቃል የሚያምን አንድ ጀግና አማኝ ተቀብያለሁ ይበለኝ። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ። አያችሁ በዚህ ስፍራ ላይ ዳንኤል በመጸለዩ ምክንያት የሞት አዋጅ ታውጆበታል። አማኝ ማለት የሞት አዋጅ እያለ ምንም ፍርሃት ሳይገድበው ወንጌልን በታማኝነት የሚሰብክ ነው።
ስለ ወንጌል መከራን ለመቀበል የተዘጋጀ፣ ስለ ወንጌል ሁሉን ለመሆን የተዘጋጀ ነው የሚያስፈልገው ወገኖች። ክብር ለኢየሱስ ክርስቶስ። አጥብቆ ወደ አምላኩ የሚጸልይ ሰው የሆነ አዋጅ ታውጆ አጥብቆ ወደ አምላኩ የሚለምን፣ አጥብቆ ወደ እግዚአብሔር የሚጸልይ ጀግናነት ያስፈልጋል ወገኖች ሆይ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ በዚህ ምሽት ጥሳችሁ የምትሄዱበትን የመንፈስ ጉልበት እግዚአብሔር አድርጎ ይጨምርላችኋል። የጸሎት ኃይላችሁ እንደገና ይታደሳል ወገኖች፣ እንደገና ይታደሳል፣ እንደገና ታድሶ ይሆንላችኋል። ዳንኤልን የትኛውም ሊያጠፋው የተላከው ነገር ያላጠፋው ከአምላኩ ጋር ያለው ህብረት ታላቅ ስለሆነ ነው። ይህንን ቪዲዮ ለምትመለከቱና ይህንን ድምፅ በየትኛውም እንቆቅልሽ ውስጥ ሆናችሁ እየሰማችሁ ላላችሁ ለእናንተ እንደዚህ ብዬ እናገራለሁ። አንድ ትንቢት እናገራለሁ። ሃሌሉያ! የጸሎት ሕይወታችሁን የሚቀይር መለኮታዊ ቅባት፣ የጸሎት ሕይወታችሁን የሚቀይር መለኮታዊ ግሎሪ በኢየሱስ በእያንዳንዳችሁ ላይ ይለቀቃል ወገኖች ሆይ። ሁለተኛው ከአምላካችን ጋር ህብረት የምናደርግበትና የምንነጋገርበት ቋንቋ ነው። ጸሎት ቋንቋ ነው። የምንግባባበት ከእግዚአብሔር ጋር የምናወራበት ቋንቋ ነው። ህብረት የምናደርግበት ነው ወገኖች። ስለዚህ ከእግዚአብሔር ጋር ህብረት የምናደርግበት ስለሆነ ምን እንላለን? እንጸልያለን ማለት ነው። ክብር ለእግዚአብሔር። ሃሌሉያ! ከእግዚአብሔር ጋር ህብረት ማድረግ፣ መነጋገር፣ ማውራት። እግዚአብሔር አባታችን ነው። ልክ እንደ አባት ከእግዚአብሔር ጋር መነጋገር። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ሶስተኛው የምንፈልገውን ነገር ለማግኘት ወይም ደግሞ በንስሐ የእግዚአብሔርን ፊት ለመፈለግና ለውጥ ለማድረግ እንጸልያለን። ለውጥ ለማድረግ እንጸልያለን። በእግዚአብሔር ፊት ንስሐ ለመግባት ለውጥ ለማድረግ እንጸልያለን። ለዚህ ነው ጌታ ኢየሱስ ወደ መገለጥ ተራራ ወጥቶ በጸለየ ጊዜ ወዲያውኑ ሰማይ ተከፈተና ከእግዚአብሔር ጋር ንግግር ማድረግ ጀመረ። ክብር ለኢየሱስ ክርስቶስ ይሁን። ቀድሞ የነበረው መልክ እስከሚለወጥ ድረስ ኢየሱስ ክርስቶስ በዛ በመገለጥ ተራራ ላይ ልብሱ ሳይቀር ነጭ ሆነ ብሎ ይነግራቸዋል። ወአልባሲሁ ጸዓዳ ከመ በረድ ይለዋል በዚህ ቃል። ሙሴና ኤልያስ በቀኝና በግራ ቆመው አነጋገሩት። ከሰማይም ድምፅ መጣ። በዚህም ሌሊት ተኝተው የነበሩ ሦስት ደቀ መዛሙርት የሆነውን ነገር እንደተፈጠረ አውቀው በተለይ የሐዋርያት አዕማድ የሆነው ቅዱስ ጴጥሮስ ጌታ ሆይ በዚህ መሆን ለእኛ መልካም ነው በማለት ተናገረ። በዚህ መሆን ለእኛ መልካም ነው። ጴጥሮስ በፍጥነት ወደ ኢየሱስ ክርስቶስ ሄደና በዚህ መኖር ለእኛ መልካም ነው፣ ስለዚህ ሦስት ዳሶችን መስራት ይገባናል አለ። አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ። በዚህ ሦስት ዳሶችን እንስራ አለ። አሐደ ለከ ወአሐደ ለኤልያስ፣ አሐደ ለከ ወአሐደ ለሙሴ ወአሐደ ለኤልያስ። ምድር ማይበረ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ። በዚህ ሦስት ዳሶችን እንስራ አለ። ልክ ይህንን እየተናገረ እያለ ከገናናው ክብር አንድ ድምፅ መጣ። ምን የሚል? ዝንቱ ውእቱ ወልድየ ዘአፈቅር ዘሣሁ ከበርኩ ወለቱ ስምዕዮ። የምወደው ልጄ እርሱ ነው። ከላይ የመጣው ድምፅ የምወደው ልጄ እርሱ ነው። የትኛው? ኢየሱስ። ሃሌሉያ! እርሱን ስሙት አለ። እርሱን ስሙት አለ።
እነ ጴጥሮስ የራሳቸውን ሐሳብ ሲያቀርቡ የሚገርም እኮ ነው። እሱን ሰምታችሁ መኖር ይሁንላችሁ ወገኖች ሆይ። ባላችሁበት ስፍራ እጃችሁን ከፍ አድርጉልኝና ከዚህ የሥልጣን ቃል የተነሳ የመንፈስ ቅዱስን ድምፅ የምትሰሙበትን መንፈሳዊ ጆሮአችሁን እንዲከፈት ልጸልይላችሁ። ክብር ለኢየሱስ ክርስቶስ ይሁን። የጸሎት ረሃብ ውስጥ የሚያስገባ አጥብቃችሁ የምትጸልዩበትን ኃይል እግዚአብሔር እንዲሰጣችሁ ጸልይላችኋለሁ ወገኖች ሆይ። ሃሌሉያ! መንፈሳዊ ጆሮአችሁ እንዲከፈት ጸልይላችኋለሁ ወገኖች ሆይ። እንደ እግዚአብሔር ሰው ይህንን አዋጅ አልጠናለሁ በጌታ በኢየሱስ ስም። መንፈሳዊ ጆሮአችሁ ተከፈተ። አሜን የሚል አንድ ጀግና አማኝ ሆነለታል በጌታ በኢየሱስ ስም። ወገኖች ሆይ አጥብቃችሁ ስትጸልዩ በመንፈስ ከእግዚአብሔር ጋር ኅብረት ስታደርጉ ልክ እንደ ሳሙኤል መጥቶ እግዚአብሔር በስማችሁ ይጠራችኋል። የእግዚአብሔርን ድምፅ በኃይል ትሰማላችሁ። ድንገት ባልጠበቃችሁት ሁኔታ እግዚአብሔር በምድር መፍትሔ አድርጎ ያስነሳችኋል ወገኖች ሆይ። ሃሌሉያ! ታስታውሳላችሁ በመጽሐፍ ቅዱስ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 25 ቁጥር 34 ላይ ሃሌሉያ! ጌታ ኢየሱስ ስሙ ለዘላለም የከበረና የተመሰገነ ይሁን። ሃሌሉያ! በዚህ ክፍል ላይ ገብታችሁ አንብቡት ወገኖቼ ሆይ። እግዚአብሔር ቅርብ ነው። እግዚአብሔር በየትኛውም ስፍራ ሆናችሁ ብትጠሩት የሚሰማ አምላክ ነው ወገኖቼ ሆይ። ሃሌሉያ! ታስታውሳላችሁ ያዕቆብ አንድ ጊዜ ብዙ በራሱ መንገድ ሄዶ ብዙ ነገር ካካበተ በኋላ ገንዘብ ከያዘ፣ ከብቶችን ከያዘ፣ በጎችን ከያዘ፣ ሚስቶቹንም እንደዚሁ ካደረገ በኋላ ግን በራሴ የተመሰልኩት ነገር አላዋጣኝም ብሎ በእግዚአብሔር ፊት በምድረ በዳ ሲወድቅ ትመለከታላችሁ። በምድረ በዳ ወደቀ ያዕቆብ። በምድረ በዳ አይገርምም? በምድረ በዳ ድንጋይ ተንተርሶ እግዚአብሔርን መፈለግ ጀመረ። እግዚአብሔር ሆይ ባርከኝ ማለት ጀመረ። እግዚአብሔር ሆይ ድረስልኝ ማለት ጀመረ ወገኖች። ከዛ እግዚአብሔር ራሱን ገድቦ ወረደ። ራሱን ገድቦ እግዚአብሔር ወረደ። እግዚአብሔር በሙሉ ክብሩ ቢገለጥ ያዕቆብ ሊታገለው አይችልም ነበረ። ራሱን በሰው ገድቦ ነው የመጣለት። ራሱን ልክ እንደ ሰው አይነት ነው የመጣለት። በዚህ ክፍል ላይ ብዙ የሥነ መለኮት ሊቃውንቶች ሲያመጣጥሩት በዛን ጊዜ ከሥላሴ አካል አንዱ ወልድ እንደሆነ ነው የሚናገሩት። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ! ከዛ በኋላ መታገል ጀመረ ከያዕቆብ ጋር ወገኖቼ። በሙሉ ክብሩ ቢገለጥ እግዚአብሔር ያዕቆብ ሊታገለው አይችልም። ወደ ምድር ራሱን ምድር እንኳን ራሷ ልትሸከመው የማትችል አምላክ ነው ያዕቆብ። እግዚአብሔር ፊት ለፊት ሲወርድለት እግዚአብሔርን ያዘውና ካልባረከኝ አልለቅህም፣ ሕይወቴን ካልባረክ ካልቀየርከኝ አልለቅህም። እግዚአብሔር በዚህ ምሽት ሕይወታችሁን ይቀይረዋል። ቃሉ ሕያውና ዘላለማዊ ስለሆነ ያኔ 21 ዓመት ሙሉ በድካም በድንቀት ያገኘው ገንዘብ ሁሉ ከምን እንደሆነ ገባው ያዕቆብ። 21 ዓመት ሙሉ በራሱ መንገድ የሄደበት ያዕቆብ ከንቱ እንደሆነ ገባው ወገኖች። ምናልባት ብዙዎቻችሁ በራሳችሁ መንገድ ብዙ አይነት ርቀት ሄዳችሁ ሊሆን ይችላል ወገኖች። ያለ እግዚአብሔር ሄዳችሁበት ነገር ሁሉ ከንቱ ነው፣ ከንቱ ነው ወገኖቼ። 21 ዓመት ሙሉ በድካምና በብልጠት ያገኘሁት አይደለም በረከት። በረከት ያንተ ብቻ ነው እያለ ሌሊቱን ሙሉ ከእግዚአብሔር ጋር ሲታገል እግዚአብሔርን ያዕቆብን እንደዚህ አለው፣
አሁን ሊነጋ ተላልፏልና ልቀቀኝ ሲለው አልለቅህም፣ ካልባረከኝ አልለቅህም ያለ አሁንም ይታገለዋል። እንደዚህ አይነት አማኞች ምን አይነት አማኞች እንደሆኑ ታውቃላችሁ? የሆነ የሚያስፈራ ነገር ሲመጣ ፈርተው ጸሎት የማያቋርጡ ናቸው። ክብር ለእግዚአብሔር ይሁን። የሚያስፈራውን ነገር በጸሎት ነው የሚቀይሩት። እንደዚህ አይነት አማኞች ጸሎት የማያቋርጡ። ክብር ለእግዚአብሔር ይሁን። አሁን እኮ የሆነ የሚያስፈራ ነገር ሲኖር ጸሎት እንደሚሉ ጸሎት የሚያቋርጡ እጅግ በርካታ በድካም ውስጥ ያሉ በስም ክርስቲያን ተብለው የተጠሩ ሰዎች አሉ። ወገኖች አሉ። የሆነ የሚያስፈራ ነገር ሲመጣ ፈርተው ጸሎት የሚያቋርጡ